ትንቢተ ኤርምያስ ምዕራፍ 15 ቁጥር 19 ላይ ያለውን ቃል አካፍላችኋል። ቅዱሱ መንፈስ ባንተ ላይ ይመጣል በሉት። ጌታ ይባረክ። ቅዱሱ ምን አልኳችሁ? መንፈስ። መንፈስ በሉት። መንፈስ በኢዮኤል መጽሐፍ ላይ የእግዚአብሔር ቃል ሲናገር ምን ይላል? በነቢዩ አፍ በኢዮኤል አፍ ምን ይላል? እግዚአብሔር በመጨረሻው ዘመን በወንድና በሴት ልጆቼ ላይ ከምን ይላል? ከመንፈሴ ምን እላለሁ? አፈሳለሁ። እና ዛሬ እግዚአብሔር ምንድነው ብሎኝ የመጣው? ቀትር ላይ የጸለይኩ መንፈሴን መገኘቴን በሕዝቤ መካከል አደርጋለሁ። የእግዚአብሔር መንፈስ ደግሞ ሲመጣ መጽሐፍ ቅዱስ ምን ይላል? በዳንና በኤሽታኦል ይላል አይደል? ሳምሶንን የእግዚአብሔር መንፈስ ምን ያደርገው ነበር ይላል? ያነቃቃው ነበር ይላል። እና ያ ቅዱሱ መንፈስ ሲመጣ የደከመ ይበረታል፣ ጉልበት ያጣ ጉልበት ያገኛል። ያመነ ጨዋ አሜን ይበል። እግዚአብሔር ምን በማለት የሚል ይላል ትንቢተ ኢሳይያስ ምዕራፍ 40 ላይ ምን በማለት በመተማመን ምን የሚል የሚጠባበቁ ምናቸውን ይላል? ኃይላቸው ምን ይላሉ? ያድሳሉ። እስኪ ያጠገባቸው ያለውን ሰው የእግዚአብሔር ኃይል ይመጣብሃል በሉ። የእግዚአብሔር ኃይል ሲመጣ በሉ። ኃይል ደካማውን በሉ። ጮና ደካማውን በሉ ብርቱ ያደርጋል። ማነው አንድ ሰው ጮህ አሜን የሚል? የእግዚአብሔር መንፈስ ሲመጣ ደካማውን ሰው ምን ያደርጋል? ብርቱ ያደርጋል። ለዚህ ነው ካሌብ 85 ዓመት ላይ ያለ ምን አለ? ያኔ በቃዴስ በርን ሙሴ ሲልከን እንደነበረ ዛሬም ብርቱ ነኝ። በስንት ዓመት? በ85 ዓመት ዛሬም ምንድነኝ እያለ ብርቱ ነኝ። አጠገብ ያለው ሰው ብርቱ ነኝ በሉ። የእግዚአብሔር መገኘት ወይም የእግዚአብሔር እጅ ወደኛ እንዳይመጣ የእግዚአብሔር መገኘት ወደኛ እንዳይመጣ ጸረ ተባይ የሆኑትን ነገሮች መጀመሪያ እናስወግዳለን። እንዲህ በሚል ሐሳብ እዚህ ላይ አንድ ቃል ታገኛላችሁ። እግዚአብሔር እንዲህ ይላል፣ ብትመለስ እመለሳለሁ፣ በፊቴም ምን ትላለህ? ትቆማለህ። የከበረውን ከተዋረደው ምን ብትለይ እንዳፌ ትሆናለህ። እነርሱም ወደ አንተ ምን ይላሉ? ይመለሳል። አንተ ወደ እነሱ ግን ምን አትልም? አትመለስም። እሺ አትመለስም። አንተ ግን ወደ እነሱ ምን አትልም? ቁጥር 20 ለዚህም ሕዝብ የተመሸገ ናስ ቅጥር አደርጋለሁ፣ ይዋጉሃል፣ እኔ ግን ለማዳን ካንተ ጋር ነኝና ምን አይሉ አያሸኝ። እንዲህ በሚል ሐሳብ ጥቂት ደቂቃዎችን የእግዚአብሔርን ቃል እንከፋፈላለን። የከበረውን ከተዋረደው መለየት ወይም ለይ በሚል አጠገብ ያለው ሰው የከበረውን ከተዋረደው ለይ በሉት። መርከም አያስፈልጋችሁም። ጮክ ብላችሁ የከበረውን ከተዋረደው ለይ ይላል ጌታ በሉት። አጠገብ ያለውን ሰው መለየት በል። ሲጋር አንኳራ ርዕስ እቺ ናት፣ መለየት። ምን ማለት መለየት? ጮክ በሉና መለየት በል። ደስ አይልም? ይቃ መለየት የሚለው በዚህ በነቢዩ አፍ እግዚአብሔር በነቢዩ በኤርምያስ አንደበት እግዚአብሔር ለሕዝቡ አንድ ድምፅ ይዞ መጣ። ሕዝቤ ሆይ የከበረው ከተዋረደው ምን በሉ ለዩ የሚል ድምፅ እግዚአብሔር ይዞ መጣ። ለማ ለሕዝቡ ለይ የከበረውን ከተዋረደው። እኔ አንድ ድምፅ ይዤ ነው የመጣሁት። ለእግዚአብሔር የተለየ ሰው ማን ነው ዛሬ? ለእግዚአብሔር ፕሮግራም የተለየ ሰው
ለእግዚአብሔር ክብር የተለየ ሰው፣ ለእግዚአብሔር አሰራር የተለየ ሰው፣ ለእግዚአብሔር ፕሮግራም የተለየ ሰው፣ ቤቱን የለየ፣ ሕይወቱን የለየ፣ ጊዜውን የለየ፣ ሰዓቱን የለየ፣ መውጣት መግባቱን የለየ ይሄ ተደበላልቀንና ተመሳስለን የምንሄድበት ዘመን አይደለም። የእውነት እንደ ነብይ የምነግራችሁ ነገር ምንድነው? የከበረውን ከተዋረደው ነገር ውስጥ ለመለየት የወሰነ ሰው ማይቲ የሆነ ነገር ይገናኘዋል። በጣም እግዚአብሔር ምንድነው ሲያሳየኝ የመጣው ይሄንን አስተምሮት እግዚአብሔርን ይሄንን ቃል ካስተማርኩ በኋላ በወንድና በሴት ልጆቼ ላይ እንግዳ ክብር ይመጣል። ያመነ ጮስ ያሚን ይበለኝ። ብትመለስ ምን እላለሁ? እመለሳለሁ። መጀመሪያ ግን ምን ምትል? ትመለስ። ወዳጆቼ፣ የጌታ ቤተሰቦች፣ የጌታ ብሩካን እግዚአብሔር እንደዚህ ይላችኋል፣ ነገራችሁ እንዲመለስ እናንተ ተመለሱ። ፈውስ ፈልጋችሁ የመጣችሁ፣ የእግዚአብሔርን እጅ ፈልጋችሁ የመጣችሁ፣ የእግዚአብሔርን መገኘት ፈልጋችሁ የመጣችሁ፣ እግዚአብሔር እኔንና ቤቴን ቢጎበኝ፣ እኔንና ልጄን ቢጎበኝ፣ እኔንና ትዳሬን ቢጎበኝ፣ እግዚአብሔር እኔንና ስራዬን ቢያስብ፣ እኔንና የኔን ነገር ቢመለከት የምትሉ ሰዎች ዛሬ ለእናንተ መልእክት እግዚአብሔር ሰጥቶኛል። ከክፉ መንገዳችን መመለስ ይሆንልን። የምር ህይወት ለመኖር የምር መንገድ ለመጓዝ ዛሬ በእግዚአብሔር ፊት ሆኜ የምነግራችሁ ነገር ምንድነው? መመለስ አለብን። እግዚአብሔር እንዲህ ነው ያለው፣ ብትመለስ እመለሳለሁ፣ በፊቴም ትቆማለህ። ቀጥሎስ የከበረውን ከተዋረደው ምን ብል? እኔ ዛሬ ለአንድ ሰው አጥብቄ የምነግረው ነገር ምንድነው? እጁ አጠረችብኝ፣ ክንዱ አጠረችብኝ፣ ጠበቅኩት፣ ዘገየብኝ፣ አየው ደጁን ጠኛው። ዳዊት እንዳለ ቆይቼ የእግዚአብሔርን ደጅ ምን አለ? ጠናው። መቼ ይሁን ፊቱ ወደ እኔ የሚመለሰው? መቼ ይሁን ወደ እኔ ነገር፣ ወደ እኔ ጤንነት፣ ወደ እኔ ቤት፣ ወደ እኔ ወደ ሆነው ነገር እግዚአብሔር ዘንበል የሚለው መቼ ነው ይሁን የምትሉ ሰዎች ጌታ ይባረክ። እስኪ አሜን በሉስ። ዘፍጥረት ምዕራፍ 13 ዘፍጥረት ምዕራፍ 13 እግዚአብሔር አብርሃምን በዘፍጥረት ምዕራፍ 12 ላይ ምን አለው? ምን አለው? ዘፍጥረት ምዕራፍ 12ን እስኪ እናንብብና ወደ ዘፍጥረት 13 ላይ እንመጣለን። ምን አለው? ዘፍጥረት 12 ላይ እግዚአብሔር አብርሃምን አለው ከሀገር ከዘመዶች ከአባትም ቤት ተለይተህ እኔ ወደማሳይ ምድር ምን በል ውጣ። ምን ብለህ? ተለይተህ እኔ ወደማሳይህ ምድር ምን በል ውጣ። ሉክ በዚህ ሰዓት አብርሃም ጣዖት በሚያመልክ ቤተሰብ ውስጥ ነው የነበረው። በዚህ ሰዓት አብርሃም እግዚአብሔርን በማያውቅበት ወቅት ነበረ። እግዚአብሔር ለተሻለ ነገር፣ ለተሻለ ዓላማ፣ ለተሻለ ፕሮግራም፣ ለተሻለ ስራ ቤስት ብሎ ከተቀመጠበት ሞር ቤስት ወደ ሆነው የሚገርማችሁ ነገር እግዚአብሔር ወደ አብርሃም እንደዚህ ያለ መጣ። እኔ ወደማሳይ ወደ እኔ ክብር ወዳለበት ወደ ተለየ ክብር ወደ ተለየ ከፍታ እኔ ወደማሳይ ለብዙዎች አባት ወደምትሆንበት ለብዙዎች ጥላ ወደምትሆንበት ለብዙዎች ፈውስ ወደምትሆንበት ምን በል ተለይተ ምን በል ውጣ። ቅዱሳን በደንብ ስሙኝ። እግዚአብሔር ዛሬ ከኛ ህይወት ምን አጣበጥሉኝ? መለየት የሚለውን ነገር እዚህ ሰዓት እግዚአብሔር አብርሃምን መጥቶ ሲያናግር ለብቻው ነው ምን በልልኝ አለው? ውጣልኝ አለው። ትላልቅ ኪዳን ሰጥቶት ምን የሚል ኪዳን ሰጠው? እዩ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህን አከብራለሁ፣ ለበረከት ሁን፣ ሚባርኩ ይባረካል፣ ሚረግሙ ይረገማል፣
የምድር ነገዶች ሁሉ ባንተ ምን ይላል ይባረካል። አብርሃምም እንደነገረው አብርሃምም እግዚአብሔር እንደተናገረው ሄደ። ከማን ጋር? ዛሬ ምን ሆነ? እስኪ ከለውጥ ጋር በሉስ። ከማን ጋር ሄደ ይላል? እግዚአብሔር ከማን ጋር ነው ውጣ ያለው? እግዚአብሔር ብቻህን ውጣ ነው ያለውና እሱ ግን ከማን ጋር ወጣ ይላል? ከለውጥ ጋር ወጣ ይላል። አያችሁ፣ እግዚአብሔር ለብቻው ሊያከብረው ፈለገ። እሱ ግን ፓራሳይት የሆነ ነገር፣ ጥገኛ የሆነ ነገር ወንድሙን ይዞ ወጣ። ወንድሙ ተከተለው። ለዚህ ነው እግዚአብሔር እንዲህ የሚለን ከእርኩሱ ነገር ውስጥ ውጡ የሚለን። እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እናንተ ምን በሉ? እልፍ በሉ፣ እልፍ በሉ። እርኩሱን ምን አታርጉ? አትንኩት። እግዚአብሔር ምን ይላችኋልና? ይቀድማችኋልና። በችኮላ ምን አትበሉ? አትውጡ። እግዚአብሔር ባንተ ህይወት፣ ባንቺ ህይወት፣ በኔ ህይወት ላይ ስራ እንዲሰራ ከፈለጋችሁ የከበረውን ከተዋረደው መለየት አለብን። እርኩሱን ከንጹህ ነገር ምን ማለት አለብን? መለየት አለብን። የከበረውን ከተዋረደው ምን ማለት አለብን? መለየት አለብን። ስለዚህ አንድ መልእክት ማስተላለፍ ፈልጋለሁ ዛሬ። እግዚአብሔር በዚህ አሁን ስንጸልይ እንዲዳስሳችሁ፣ እንዲነካችሁ፣ እንዲባርካችሁ ከፈለጋችሁ እግዚአብሔር ከማይፈልግበት መንደር፣ እግዚአብሔር ልታይበት ከማይሽበት ነገር ልትወጡና ልትለዩ ይገባችኋል። አጠገብ ያለውን ሰው ስትለይ የተለየ ነገር ይመጣል በሉ። 3 ጊዜ በሉ። ልጅ ስትለይ የተለየ ነገር ይመጣል በሉ። 1 2 ዛሬ ማታ በሉ ለመለየት በሉ ስትወስን የተለየ ነገር፣ የከበረ ነገር፣ ለብዙዎች የሚተርፍ ነገር፣ የበረከት ነገር በሉ አንተንና ቤተሰብህን አገርህን በሉ ሲል የሚሸፍን ለብዙዎች የሚተርፍ በረከት በሉ ጩና ሲል ይመጣል በሉ ሲል እጃችሁ ከፍ አድርጉና ይመጣል በሏል። ለጌታ ሲል ክብር አምጡ ባካል። ይመጣል። አሜን አሜን። ለእግዚአብሔር የተለየ ህይወት አሜን። ዘዳግም ምዕራፍ 3 ላይ ምን ይላል? አምላክ እግዚአብሔር በሰፈርህ መካከል ምን ይላልና ያልፋልና። ይሄ ቃል የሚገርመኝ ቃል ነው። በጣም ለኔ እንደሚልቅ ነው ይሄ ቃልና የሚገርመኝ ቃል። አምላክ እግዚአብሔር አንተን፣ አንቺን፣ እኔን አክብሮ በኔ ሰፈር የሚያልፍ ከሆነ፣ በኔ መንደር የሚያልፍ ከሆነ፣ በኔ ቤት ውስጥ የሚያልፍ ከሆነ በአንተ ሰፈር ያልፋልና የከበረውን እርኩሱን ነገር ከሰፈርህ ምን አርቅ። ለምን ሲባል እርኩሱን ነገር አይቶ አምላክህ እግዚአብሔር ፊቱን ካንተ ምን እንዳይመጥ። እዚህ አሁን ብዙ ሰዎች ቀባኝ፣ ቅባት ፈልጋለሁ ይላል፣ መፈወስ ፈልጋለሁ ይላል። ቅባት ዝም ብሎ በቆሸሸ ነገር ላይ አይመጣም። ቅባት የሆነ ቅባት እዚህ ሱፐርማርኬት ሱቅ ውስጥ ያለው ይመጣል። ይሄ ሰማያዊ ቅባት፣ ይሄ ሰማያዊ የእግዚአብሔር አሰራር ወደ አንተ የሚመጣ መጽሐፍ ቅዱስ ምን ይላል? እግዚአብሔር ቅዱስ ነውና እናንተ ምን በሉ ይላል። ያ ወዳጆቼ ስሙኝ። አሁን ካሁኑ ክርስትና ውስጥ ምን ጠፋ ብትሉኝ ቅድስና ነው የጠፋ። ቅድስና ጠፍቷል። ከህዝቡ ላይ ቅድስና ጠፍቷል። ከአገልጋዩ ላይ ቅድስና ጠፍቷል። እግዚአብሔርን መፍራት ጠፍቷል። ሌሊት ላይ እግዚአብሔር እዚህ ስፍራ እየጸለየኝ መናገረኝ የነበረው ይሄ ነው። እግዚአብሔር ሲናገረን የነበረው እናንተ ስሜን የምታቃልሉ ካህናት ሆይ ጌታ እስከሆንኩ መፈራቴ ወዴት? አምላክስ ከሆንኩ ያልክን ያለ ሚክያስ ምዕራፍ 1 ላይ
ክብሬ ወዴት አለ? በምን አቀለልን? በምን አልፈራንህም ትላል። መሰዊያዬ ላይ ምንን ታቀጣጥላላችሁ አላቸው እግዚአብሔር። እርኩሱን ነገር ታቀጣጥላላችሁ። አሁን እዚህ ውስጥ ለጆሮ ጭው የሚያስብል እኮ ጉድ የያዙ ሰዎች አሉ። ወዳጆች ስሙኝ፣ ከኔና ካንተ ጉድ ጋር እግዚአብሔር ስለተስማማ አይደለም ዝም ያለ። እስክመለስ ነው እግዚአብሔር እየጠበቀን ያለ። ዛሬ ግን የመመለስ ምሽት ይሆነ። አሜን አሜን በሏ። አሜን። ስለዚህ ዛሬ አንድ መልእክት ነው የምነግራችሁ። ማን ነው ዛሬ ለእግዚአብሔር ክብር የተለየ? ማን ነው ለእግዚአብሔር ሥራ የተለየ? ጢሞቴዎስ ላይ ጳውሎስ ለጢሞቴዎስ መልእክት ስልክ ምን አለ? በአንድ ትልቅ ቤት ውስጥ አለ በአንድ ትልቅ ቤት ውስጥ ሁለት ዕቃዎች አሉ አለ። አንደኛው ዕቃ የክብር ዕቃ፣ አንደኛው እኩሌታው የምን ዕቃ አለው? የውርደት ዕቃ። እኩሌታው የክብር ዕቃ፣ እኩሌታው ደግሞ የምን ዕቃ? የውርደት ዕቃ አለ። የብርና የወርቅ ዕቃ እንዳለ የሸክላም ዕቃ አለ። አንተ የቱ ዕቃ ነህ? የክብር ዕቃ ነህ? የውርደት ዕቃ? የትኛው ዕቃ ነሽ? የትኛው ዕቃ ነህ? ለእግዚአብሔር የክብሩ ዕቃ ነህ? የውርደት ዕቃ ነህ? እግዚአብሔር ሲደፈር እንደ ተራ ነገር የምትቆጥሩት፣ እግዚአብሔር ሲደፈር በቃ ምንም የማይመስላችሁ፣ በኬርለስነት ውስጥ ያላችሁ፣ በቸልተኝነት ውስጥ ያላችሁ፣ ዛሬ ለእናንተ እግዚአብሔር እንደዚህ ይላችኋል፣ ከተዋረደው መንደር ውጡ፣ ወደ ከበረው ሰፈር ኑ። እሺ አጠገቤ ያለው ሰው ወደ ከበረው ተራራ ወጣለሁ በሉ። እግዚአብሔር ይላል፣ ይሄ ቃል ደስ ይለኛል። እግዚአብሔር ሙሴን ወደ ተራራው ራስ ምን አለው ይላል? ጠራው ይላል። ወደ ተራራው ራስ ጠራው። አጠገቤ ያለው ሰው ዛሬ ወደ ተራራው ራስ ትወጣለህ በሉ። አንድ የገባው ጮሆ አሜን ይበለኝ። ልዩነት ለማምጣት እግዚአብሔርን ለማስከበር። አያችሁ፣ እግዚአብሔር አብርሃምን ለብቻውን የፈለገው፣ አብርሃም ግን ለውጥን አስከትሎ ወጣ። የሚገርም ነገር ነው። በዘፍጥረት ምዕራፍ 13 ላይ ስታነቡ ቁጥር 1 ላይ እግዚአብሔር አብርሃምን በብርና በወርቅ ምን አደረገው ይላል? ባረከው። በአብርሃም ድንኳን ውስጥ ማን ነበር ይላል? እግዚአብሔር ነበር ይላል። በሎጥ ድንኳን ውስጥ ደግሞ አህያ፣ ግመል ምናምን ነበር ይላል። አያችሁ፣ ሎጥ ድንኳን ውስጥ የነበረው እግዚአብሔር ሳይሆን አህያ፣ ግመል፣ በግ፣ ከብት ምናምን፣ በሬ ምናምን፣ ይሄን የያዘ የዓለም ኮተት የያዘ የዓለም ቅራቅንቦ የያዘ ሰው አብርሃምን እንዲከተለው እግዚአብሔር አልፈለገም። እግዚአብሔር ብዙ ጠበቀው። አብርሃም ከሎጥ እስኪለይ ጠበቀው። ሊለይ አልቻለም። መጨረሻ ላይ እግዚአብሔር ምን አደረገ ይላል? በሎጥና በአብርሃም መካከል ምን አደረገ ይላል? ጠብ በእረኞች መካከል ጠብ ዘራ ይላል። ከዛ አብርሃምና ሎጥ ተነጋገሩ። አብርሃም እንደዚህ አለ፣ አንተ ቀኙን ስትወስድ እኔ ግራውን ወስዳለሁ፣ አንተ ግራውን ስትወስድ እኔ ቀኙን ወስዳለሁ። ስለዚህ እኔ እናንተ ወንድማማቾች ነን፣ ለምን እንጋፋለን? ለሁለታችን ምድሪቷ አልበቃችንም። ስለዚህ ምረጥ አለው። ሎጥ አይኑ ወዴት አነሳ ይላል? እስኪ ንገሩኝ እንጂ ወዴት? ወደ ሰዶም አይኑን አነሳ። ወደ ለሙ አይኑን አነሳ። አይ ወደዚህ ብሄድ ይሻለኛል ብሎ ወደ አማረበት ወደ ለመለመበት ሄደ ይላል። አብርሃም ግን ምድረ በዳው መረጠ ይላል። ምድረ በዳ ላይ እግዚአብሔር ስለነበር አንድ ሰው ጮኸ አሜን ይበለ። ዛሬ በእውነት ነው የምላችሁ፣ በልጆቻችሁ ላይ የእግዚአብሔርን እጅ ማየት ከፈለጋችሁ፣ በእናንተ ጉዳይ ላይ ሆስፒታል ባለው ጉዳይ ላይ ሊሆን ይችላል፣ ፍርድ ቤት ያለ ጉዳይ ሊሆን ይችላል፣ ዋቴቨር የትኛው አቅጣጫ ላይ ያለ ጉዳይ ሊሆን ይችላል። የአምላኬን እጅ ሳላይ አልመለስም ብሎ የመጣ ሰው ካለ ጮሆ ዛሬ እንደዚህ ይበል፣ ለእግዚአብሔር እለያለሁ ይበለኝ። ጮክ በሉና ለእግዚአብሔር እለያለሁ በሉስ። የተለየ ነገር ይዤ እመለሳለሁ የሚል ጮሆ አሜን ይላል። አሜን። የከበረውን ከተዋረደው ምን በል ጢሞቴዎስ ላይ ያለው ወሳኝ ቃል ነው እና አውጣው። ሲ በአንድ ትልቅ ቤት ውስጥ የውርደትና የክብር ቃል የሚለውን አውጣው። ሲ ጢሞቴዎስ ላይ እና የሚገርማችሁ ነገር እግዚአብሔር በሁለቱ ጠብ ከዘራ በኋላ ምዕራፍ 13 ቁጥር 14 ላይ ምን ይላል? አብርሃም ወንድሙን ሎጥን ከሸኘ በኋላ
ምዕራፍ 13 ቁጥር 14 ለውጥም ከተለየው በኋላ ይላል። አጠገብ ያለውን ሰው ገፋ አድርግና ለውጥም ከተለየው በኋላ በል። አብርሃምን አለው ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ማየት የምታየው ምድር ሁሉ ላንተና ለዘርህ ምን ብያለሁ? ለዘላለም ሰጥቻለሁ። ማን ሲለየው? እስኪ አጠገብ ያለው ሰው ለውጥ ሲለየው በሏል። ለውጥ ሲለየው ጮክ በሉና ለውጥ ሲለየው በሉ። ለውጥ ሲለየው ደስ የሚል ቃላት። ለውጥ ሲለየው እግዚአብሔር ለአብርሃም ምን አለው? ለውጥ በተለየው ሰዓት ላይ ይላል ሰሜኑን፣ ደቡብ፣ ምስራቁን፣ ምዕራቡን አራቱንም እያለው ከረገጥክበት ማየት እስከምትችልበት አሜን አሜን ማየት እስከምትችልበት ላንተና ለዘርህ ምን ብያለሁ? ሰጥቻለሁ። አሜን። አያችሁ፣ አሜን። መባረክ እየፈለጋችሁ፣ መሻገር እየፈለጋችሁ፣ መከበር እየፈለጋችሁ አንዳንድ ነገሮች ሳታውቁ ህይወታችሁ ላይ መጥተው ይጣበቁና መውጣት ይከለክሏቸዋል። ወደ እግዚአብሔር ሙላት፣ ወደ ክብሩ ጸጋ፣ እግዚአብሔር ወደ አዘጋጀላችሁ ከፍታ እንዳትወጡ ምን ያደርጓቸዋል? ያዘገዩዋቸዋል። ስለዚህ እግዚአብሔር እንደዚህ ነው። አብርሃም ከለውጥ በተለየ ሰዓት ምን መጣ? ድምፅ መጣ። ከተዋረደው ሰፈር ሲወጣ፣ ከማይመጥነው ምድር ምን ሲወጣ የማን ድምፅ መጣ? የእግዚአብሔር ድምፅ መጣ። አጠገብ ያለውን ሰው የጠፋብህ ድምፅ ዛሬ ይመጣል በል። ልጨርስ ነው። አጠገባችሁ ያለውን ጨብጡትና የእግዚአብሔር ክብር ቤትን ይሞላል በሉ። ቀኝ እጃችሁ ከፍ አድርጉና አሜን በሉኛል። ከፊተኛው ቤት ክብር ይልቅ የዚህ የኋለኛው ቤት ክብር ምን ይላል? ይበልጣል እንደሚል እላችሁ ላይ ልተንብይ ልናገር። ቀኝ እጃችሁ ከፍ አድርጉ ልናገር። በጌታ በኢየሱስም በዓይናችሁ አይታችሁ ወዳላወቃችሁበት፣ በጆሮአችሁ ወዳልሰማችሁበት ወደ እንግዳ ነገር ዛሬ ማታ፣ ወደ ከበረ ነገር ዛሬ ማታ ማን አንድ ሰው እወጣለሁ ቢል ብልክ ብሎ አሜን። ተቀመጡልኝ። አጠገቤ ያለው ሰው ገፋ አድርግና ካን እንዲበሉት ገፋ አድርጉት አለ ነቃ አድርጉትና ከጥቂት ደቂቃ በኋላ በሉ እያየኝ ነው የምንለወጠው። ነገር እያየኝ ይለወጣል። ሩማ ያሻታራ ፓፓሮስ ትናንትና ስትረዱ፣ ትናንትና ስትታመሙ፣ ትናንትና በሰልፍ የሚያውቋችሁ ሰዎች ነገ ከዚህ በኋላ ስትወጡ የአባቶች አምላክ እግዚአብሔር ያንቺን ነገር ወደ ተራራ ራስ ይዞ ይወጣል። የተስማማ ሰው አሜን ይላል። አንድ ሰው እጁን ከፍ አድርጎ አሜን ይላል። ብርሃንሽ ወጥቶልሻልና ተነሺና መንገይ አብሪ እንደሚል ማነው? አንድ ሰው ባካችሁ የተቀመጠ ሰው ብድግ ብሎ ዘሎ እስኪ አሜን ይበለኝስ። አፎለ ያ ዊላ ማሻካ አያለው ከብዙ ሰዎች ላይ ማይመጥናቸው ነገር ሊከተላቸው ፈጽሞ ማይመጥናቸው ነገር ቤተሰብን ያዘ፣ ልጅህን ያዘ፣ እህትህን ያዘ፣ ጓደኛን ያዘ፣ ፋይናንስን ያዘ፣ ትዳርህን ያዘ፣ በረከትህን ያዘ፣ ቅባትህን ያዘ። ወገቡ በኢየሱስም ይወጋ። ውሰዳንተ እጅ ዘርጋና ይወጋ። ፎሌ ትንቢተ ኢሳይያስ 51 ላይ ምን ይላል? አንዱን አብርሃምን ብቻውን ጠራው አበዛውት ይላል። ይሄው በቃ አበዛውት ሚንስ እኮ ይሄ ማለት እኮ ባክ ያመነ ሰው ጨዋ አሜን ይበለኝ።
ዛሬ ሰው የለኝም እኔ እኮ አልታወቅም እኔ እኮ እንዲህ ነኝ እዛ ሲቪ ሳስገባ እንዲህ ነኝ ምን ሳስገባ እንዲህ ነኝ በቃ በሬ ተዘጋ ስራዬ ተዘጋ በረከቴ ተዘጋ ነገሬ ምናምን የምትሉ ሰዎች ልንገርህ ካንተ ጋር ያለው ከማንም ካለው ይበልጣል ካመንክ ብቻ ጩና አሜን በሉ ለ17 ሰዎች የጌታ መንፈስ ምን እንደሚናገር ይታወቃላችሁ እጃቸው በአፋቸው የሚጭኑትን ድንቅ የሆነ በር ድንቅ የሆነ ጤና ምን እግዚአብሔር አሁን ከፈትኩላችሁ አለ የሚስማማኝ ጮኸ አሜን ይበለኝ ተቀመጡልኝ ስለዚህ 200 ካሬ 150 ካሬ ምናምን ቤት የለኝም አትበል በእጅ ያልተሰራ ያመነ ጮኸ አሜን ይበል 4 በ4 የሆነ ኮንዶሚኒየም የሆነ ነገር ባይኖርም በእጅ ያልተሰራ በሰማይ የሰራዊት ጌታ እግዚአብሔር ላንተ ማን አንድ ሰዎቹ ከፍ አድርጎ አሜን የሚለው ተቀመጡ ልጨርስ ጢሞቴዎስ ላይ ያለውን ቃል እናንብብና ምን ይላል እስኪ አንብብልን እሺ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እሺ እኩሌቶቹ ለክብር እኩሌቶቹም ለውርደት ይሆናሉ። እኩሌቶቹ ለክብር እኩሌቶቹ ደግሞ ለምን ለውርደት ይሆናሉ። እሺ እንግዲህ ማንም ራሱ ከነዚህ ቢያነጻ ለክብር የሚሆን የተቀደሰ ለጌታውም የሚጠቅም ለበጎ ሥራ ሁሉ የተዘጋጀ ዕቃ ይሆናል። በቃ የተቀደሰ ለበጎ ሥራ የተዘጋጀ ምን ዕቃ ለክብር የሚሆን ዕቃ ለክብር የሚሆን ዕቃ ለክብር የሚሆን ዕቃ አድርገኝ ጌታ ለክብር አረ ሚለው ለክብር የሚሆን ዕቃ ለክብር የሚሆን ዕቃ
መጥቻለሁ የክብር